የትንሳኤ አከባበር በጃፓን እንዴት እንደሆነ ላሳያችሁ። ትናንትና እንግዲህ የስቅለቱን አሳይቻችሁ በጣም ወዳችሁት ነበረ። ዛሬ ደግሞ እንግዲህ ትንሳኤ አዳር ነው የምንሄደው። እንደምታዩት አሁን ጨለማ ነው። የትንሳኤ አዳር ደግሞ እንዴት እንደሆነ እናያለን ማለት ነው። ሌትስ ጎ። ኦልራይት ጋይስ፣ እንግዲህ አሁን ወደ ቤተክርስቲያን ለመሄድ ቤተሰቦቻችንን እየዞርን እየሰበሰብን ያለ ነው። እንግዲህ እንደነገርኳችሁ ቅዱስ ሚካኤል ቤተክርስቲያን ጃፓን ላይ በጣም ታምረኛ የሆነ ቤተክርስቲያን አለን። ሆኖም ግን አሁን ላይ ያለን ቤተክርስቲያን ትንሽ አነስ ስለሚልና ብዙ ሰዎችን ስለማይችል የተለያዩ አዳራሾችን እየተከራየን ነው እንደዚህ አይነት በዓላቶችን የምናከብረው። ዛሬም እንግዲህ ለየት ያለ አዳራሽ ውስጥ ነው የምናከብረው ማለት ነው። ትንሳኤ ትንሣኤከ ለለ ገዳዩ ሞት በእርሱ ድል መንሳት ተዋጥህና ሰንሰለቴን ቀንበሬን ተካው በበገና ሞቶይ መውጊያ የታል እያልን ምንዘምር መስቀል ጦር ስምህ ጋሻችን ሆኖልን ነው ዳነን የምንለው። ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል። አማን በአማን አማን በአማን ተንሥአ አማን በአማን አማን በአማን ተንሥአ ተንሥአ እምነ ሙታን ተንሥአ እምነ ሙታን ጌታ ከፍ በልልታ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም ዳኔ ብርሃነ ከፈኑ ዲቤነ ትንሣኤ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ በሚለው እንግዲህ ጋይስ አሁን ወደ ቤት ተመልሰን ምግብ በልተን የተወሰነ ልናርፍ ነው። ሌሊት ነው አሁን ቤት የገባ ነው ማለት ነው። ያ በጣም ደስ የሚል ጊዜ ነበረ። ሁላችሁም ኢትዮጵያ ለምትገኙ በሌሎች ዓለም ሀገራት ውስጥ ለምትገኙ እንኳን ለትንሣኤ በዓል በሰላም አደረሳችሁ ለማለት እወዳለሁ። ያ በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።